ሰላም የጌታ ጸጋና ሰላም ይብዛላችሁ። የክርስቶስ ኢየሱስ ምሳሌዎች ዛሬ እንመለከታለን። እናንተ ቪዲዮ ላይክ በማድረግ ብዙዎች ጋር እንዲዳረስ እንዲሁም ሼር እና ቻናሉን ሰብስክራይብ እያደረጋችሁ እንድትጀምሩ እኔም ደግሞ ወደ ቪዲዮ ልግባ። ክፍል 6 የመንግስቱን አዲስ ቅርጽ የሚያመለክቱ ምሳሌዎች። መነሻው ክርስቶስ ኃይል ያገኘው ከሰይጣን ነው የሚለው ክስ ማቴዎስ ምዕራፍ 12 ቁጥር 24 ለሕይወቱ አዲስ መልክ ሰጠው። የሃይማኖት መሪዎች ክርስቶስን አንቀበልም ማለት የሕዝቡን የመጨረሻ አንቢታና ያን ተከትሎ የሚመጣውን የክርስቶስን የመስቀል ላይ ሞት የተነበየ ነበረ። ከዚህ ወዲህ ክርስቶስ ራሱን ለእስራኤል ስለመስጠቱና ሕዝቡ አንቀበልም ስለማለታቸው እንዲሁም ለእስራኤል ስለመጣ መንግስት የተነሳ ጠያቂ አልነበረም። እርሱ ግን እንዲህ በማለት ጥብቅ ማስጠንቀቂያ ሰጥቷቸዋል። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። ማቴዎስ ወንጌል ምዕራፍ 12 ቁጥር 31 እስከ 32። ክርስቶስ ያደረጋቸው ታምራት እርሱ ከእግዚአብሔር መሆኑንና ስራቸውን በመንፈስ ቅዱስ ኃይል መከናወናቸውን አረጋግጠዋል። ደህንነት በክርስቶስ በኩል ብቻ ነበረ። ሰዎች ከሚናገራቸው ቃላት የተነሳ ወደ እርሱ ይመጡ ይሆናል። የክርስቶስን ቃል የማይቀበል ቢኖር በእግዚአብሔር አብ ምስክርነት ክርስቶስን ወደ ማመን ይመጣ ይሆናል። የክርስቶስ ቃልም ሆነ የእግዚአብሔር አብን ምስክርነት ባይቀበል በክርስቶስ በኩል ከተፈጸመው የመንፈስ ቅዱስ ስራ የተነሳ በክርስቶስ ሊያምን ይችላል። እነዚህን ስለ ክርስቶስ የተሰጠ 3 ምስክርነቶች አልቀበልም ቢል ግን ያ ሰው በክርስቶስ ወደ ማመንና ወደ ደህንነት የሚያመጣ ሌላ ምስክርነት አይኖረውም ነበር። ከላይ የተጠቀሰው መንፈስ ቅዱስ ላይ የሚሰራ ኃጢአት በክርስቶስ በስጋ በምድር ላይ በነበረ ራሱን ልዑል አዳኝ አድርጎ ለእስራኤል ይሰጥ በነበረ ጊዜ ብቻ ሊፈጸም የሚችል ነው። ይህን የተለየ ኃጢአት ይፈጽም የነበረው ክርስቶስ ማንነቱን ለማረጋገጥ ወይም ለመግለጥ በሕዝቡ ፊት ታምራትን ይሰራ በነበረበት ጊዜ ብቻ ነበር። ክርስቶስ ከላይ የተጠቀሰው ማስጠንቀቂያ አስከትሎ ያ ትውልድ እርሱን ባለመቀበሉ የተነሳ ከፍርድ በታች መሆኑንም አስገንዝቧል። ማቴዎስ ወንጌል ምዕራፍ 12 ቁጥር 39 እስከ 42። ያም ብቻ አይደለም። ሁኔታው ክርስቶስ እነዚያን ሕዝቦች አለመቀበሉን ያረጋገጠበትን አጋጣሚ ያስተክሎም ሕዝቡ ያነጋግር በነበረ ጊዜ እናትና ወንድሞቹ ሊያናግሩት ፈልገው እንደሚጠብቁ ተነገረው። ቁጥር 47 ጥያቄያቸው አልተቀበለም። እጁንም ወደ ደቀ መዛሙርት ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርጉ ሁሉ እነርሱ ወንድሜ እህቴም እናቴም ነው አለ። ቁጥር 49 ክርስቶስን ከእናቱና ከወንድሞቹ ጋር የሥጋ ዝምድና አቆራኝቶታል። በአንጻሩም ከደቀ መዛሙርቱ ጋር የእምነት ቁርኝነት አስተባብሮታል። በሥጋ የተቆራኙት ሰዎች ጥያቄ እምቢ በማለት በእርሱና በሚያምኑበት መካከል ያለውን ኅብረት ተቀበለ። በዚያ አኳኋን ከአብርሃም ጀምሮ በወረደ ዝምድና የሚተባበሩትን እስራኤላውያን ወደ ጎን ማግለሉንና በእምነት የተባበሩትን መቀበሉን አመለከተ። ይህ ሁኔታ እስራኤል እንደ ሕዝብ ገለል የተደረገች መሆኗን የሚያመለክት ክርስቶስም ከሥጋ ዝምድና ይልቅ በእምነት ላይ የተመሰረተ አዲስ ግንኙነት ከአንድ ሕዝብ ጋር መጀመሩን የሚያሳይ ስለሆነ ታላቁ ነገር አለው። ችግሩ የእስራኤል ሕዝብ ከእግዚአብሔር ጋር በተስፋ ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 6 እንዲሁም ደግሞ ዘፍጥረት ምዕራፍ 13 ከ14 እስከ 17 እና በቃል ኪዳን በዘፍጥረት ምዕራፍ 15 ቁጥር 18 የተቆራኘ ነው። እግዚአብሔር ራሱን ይገልጥላቸውና በእነርሱም በኩል ለዓለም ይታወቅ ዘንድ በሥጋ የአብርሃም ዝርያ የሆኑ ሕዝቦች መረጠ። ዘጸአት ምዕራፍ 19 ቁጥር 6። እስራኤል የተመሰረተችው በመንፈሳዊ አመራር ሲሆን ሕዝቡም እግዚአብሔር የሚመራው ሆኖ እንደ እግዚአብሔር የእርሱ ዓላማ በዚህ ሕዝብ በኩል እንዲገለጥ ነበር። እግዚአብሔር ለዳዊት የሰጠው የተስፋ ቃል በመጨረሻ ከዳዊት ትውልድ በሚሆን ንጉሥ እንድትመራ ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 16። መለኮታዊ ተስፋ ከዳዊት ትውልድ የሆነ ንጉሥ በዳዊት ዙፋን ተቀምጦ የዳዊትን ቤት ወይም የእስራኤልን ሕዝብ እንዲገዛ ነው። በዚህ መሰረት ሕዝቦቹ የሚመራቸውን ንጉሥ ይጠብቁ ነበረ። የብሉይ ኪዳን የትንቢት መጽሐፍት ዋና ይዘት ወይም ጉዳይ ስለ መሲሁ የተነገረ እውነት እንዲሁም በእርሱ የሚመራ ምድራዊ መንግስትና ለሕዝቡ የተዘጋጀ ሰላምና ብልጽግና ነበረ። ከብሉይ ኪዳን ነቢያት የመጨረሻ ነቢይ የሆነው መጥምቁ ዮሐንስ መንግስተ ሰማያት ቀርባለች የሚለውን በክብር የተሞላ አስደናቂ አዋጅ ይዞ ወደ እስራኤል መጣ። ማቴዎስ ወንጌል ምዕራፍ 3 ቁጥር 2። ክርስቶስም አገልግሎቱን የጀመረው በተመሳሳይ አዋጅ ነበረ። ምዕራፍ 4 ቁጥር 17 ወደ መንግስቱ ለመግባት የሚያስፈልገው የጽድቅ ደረጃ ከመግለጡም ሌላ በመንግስቱ የሚተዳደሩ ሁሉ የሚኖርበት ሁኔታ አሳየ። ማቴዎስ ወንጌል ምዕራፍ 5 ቁጥር 7 መንግስቱንም ለሕዝቡ መስጠቱን ባደረጋቸው አያሌ ታምራት አረጋገጠ። ማቴዎስ ወንጌል ምዕራፍ 8 ቁጥር 11 የመሲሁን አስተዳደር ይጠብቅ የነበረው ሕዝብ ግን ክርስቶስን አጋንንት እንደያዘው እብድ በመቁጠር አልተቀበለውም። ያለ ጽድቅ መንግስት ለእግዚአብሔር ያለመታዘዝ በረከት ሊኖር ስለማይችል ዘዳግም 28 በክርስቶስ ዘመን የነበረው ትውልድ ገለል መደረግና
በእስራኤል ሊመሰረት የነበረው የክርስቶስ መንግስት እቅድ መተላለፍ ነበረበት። ስለዚህ መንግስት መተላለፍ ክርስቶስ ብዙ ጊዜ በምሳሌዎች ተናግሯል። ከፍጥረት መጀመሪያ አንስቶ በአንዳች ሁኔታ የሚገለጥ የእግዚአብሔር መንግስት በምድር ላይ የታየበትና እርሱም የመግዛት ስልጣኑ ያሳየበት መንገድ ነበረ። አዳምና ሔዋን ለእግዚአብሔር ተገዢዎች እስከነበሩ ድረስ በኤደን የአትክልት ስፍራ ፍሬው የሆነ ትንሽ መንፈሳዊ መንግስት ነበረ። የእርሱ ወኪል ሆኖ ኤደን ያስተዳድር ዘንድ እግዚአብሔር አዳምን ወከለው። ዘፍጥረት ምዕራፍ 1 ቁጥር 26 እና 27። አዳም ከእግዚአብሔር የተሰጠውን የመግዛት ስልጣን በተግባር ተተረጎመው። ከእሱ ውድቀት በኋላ እግዚአብሔር የሰዎች ሕሊና በመግዛት በራሱ ቁጥጥር ስር ሊያደርጋቸው ፈለገ። ሮሜ ምዕራፍ 2 ቁጥር 15። ሰዎች ከሕሊናቸው በሚገዛው እግዚአብሔር ስልጣን ላይ ባመፁ ጊዜ ደግሞ የጥፋት ውሃን ፍርድ አመጣባቸው። ከዚህ በኋላ አገዛዙን በሰብአዊያን መንግስት በኩል አደረገ። ዘፍጥረት ምዕራፍ 9 ቁጥር 6፣ ሮም 13 ከ1 እስከ 7፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 17። አብርሃምንም በመጥራት ደግሞ አገዛዙን በእስራኤልና በእነሱ በኩል ሊያከናውን ፈለገ። እግዚአብሔር ከእስራኤል ነገድ ቀደምት አባቶች ቀጥሎ ዘጸአት ምዕራፍ 4 ቁጥር 16 ከ7 እስከ 1፣ በመሳፍንት መጽሐፍ ምዕራፍ 2 ቁጥር 16-18፣ ሐዋርያት ሥራ ምዕራፍ 13 ቁጥር 20፣ በመጨረሻው በመለኮታዊ ሹመት በሚመረጡ ነገስታት አማካይነት መንፈሳዊ አመራርን ቀጠለ። ይሁን እንጂ ህዝቡ ካለመታዛቸው የተነሳ ገለል መደረግ ነበረባቸው። የሰሜኑ መንግስት ከክርስቶስ ልደት በፊት በ722 ዓመተ ዓለም በአሦራውያን እጅ ወደቀ። ኢየሩሳሌም ደግሞ በመጨረሻ ከክርስቶስ ልደት በፊት በ586 በባቢሎን ወደመች። ይህ ሁሉ ቢሆንም እስራኤል የተሰጣት ተስፋና ቃል ኪዳን አልሰረዘውም። እንዲሁም የእግዚአብሔር መለኮታዊ አመራር በመሲሁ በኩል በምድር ላይ ይመሰረታል የሚለውን ተስፋ ከእስራኤል አልወሰደባትም። በአዲስ ኪዳን ዘገባ መሰረት ክርስቶስ ተስፋ የተደረገበት መሲህ ሆኖ በመምጣት የቃል ኪዳኑን መንግስት ለእስራኤል ቢሰጥም ህዝቡ ግን በገዛ ፈቃዳቸው እርሱንና ስጦታውን አንቀበልም አሉ። የእግዚአብሔር ተስፋ የጸና ነው፣ የመንግስቱ አገዛዝ ግን ተላልፏል። ይህ ከሆነ እንግዲህ ከዚህ ቀጥሎ ያለው ጥያቄ ይነሳል። እስራኤል የመሲሁን መንግስት አልቀበልም ባለችበትና ወደፊት ይህንን መሲህና መንግስቱን በምትቀበልበት መካከል ባለው ጊዜ ምን አይነት ቅርጽ ነው እግዚአብሔር መለኮታዊ አገዛዙን በምድር ላይ የሚያሰፍነው? ክርስቶስ የተጠቀማቸው ልዩ ልዩ ምሳሌዎች ባለበት ዘመን የሚገለጠውን አዲስና ያልተጠበቀ ጠቃሚ መለኮታዊ የአገዛዝ ቅርጽ ማመልከታችን የታቀዱ ነበሩ። በማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ እነዚህ ምሳሌዎች የመንግስቱ ምስጢራት ተብለዋል። ብሉይ ኪዳን የክርስቶስ መንግስቱን ለመመስረት ባቀረበው ዕቅድና የእስራኤል ህዝብ በመንግስቱ በሚደሰትበት መካከል ክፋት ጊዜ ስለመኖሩ ጉዳይ ምንም የተገለጠ ነገር የለም። ይህ በመካከሉ ያለ ጊዜ የእስራኤል ህዝብ ክርስቶስን ባለመቀበል ምክንያት የተፈጠረ ነው። ይህ ብቻ አይደለም። በዘመናችን የሚኖሩ መንፈሳዊ አገዛዝ በመለኮታዊ ምሪት የሚተዳደረው መንግስት የሚመሰረትበት ሁኔታ በብሉይ ኪዳን አይታወቅም። ክርስቶስ ግን የዚህን አዲስ መንግስት ቅርጽ ከዋና ዋና ባህሪያቱ ጋር በምሳሌ መግለጡ ተገቢ እንዲሆን ተመለከተ። ስለ መንግስቱ እውነት በገለጠ ጊዜ ስለ ቤተ ክርስቲያን መናገሩ እንዳልነበረ በጥብቅ መታወቅ አለበት። ስለሚመጣው መንግስት ዘመን ሲናገር ስለ ቤተ ክርስቲያን ዘመን መናገሩ አልነበረም። በሐዋርያት ሥራ ምዕራፍ 2 እንደተገለጠው ቤተ ክርስቲያን የተመሰረተችው በጴንጤቆስጤ ዕለት ነው። ከሰባቱ የፍዳ ዘመን ቀደም ብሎ እስከሚከናወነው የመነጠቅ ጊዜ ድረስም በምድር ትኖራለች። ክርስቶስ የተናገረለት የወደፊት መንግስት ዘመን የጀመረው እስራኤል እርሱን እንደ መሲህ አልቀበልም ባለችበት ጊዜ ሲሆን ይህንኑ መሲህ በዳግም ምጽአቱ እስከምትቀበልበት ጊዜ ድረስ ይቀጥላል። ቤተ ክርስቲያን የዚህ መንግስት አካል ትሁን እንጂ መንግስቱ ግን ከቤተ ክርስቲያንነት እጅግ የሰፋ ነው። የቤተ ክርስቲያኒቱ ዘመን በመንግስቱ አዲስ ዘመን ውስጥ ነው። የመንግስቱ ዘመን ግን ከቤተ ክርስቲያን ዘመን በላይ የሚቀጥል ይሆናል። ስለዚህም እነዚህ ምሳሌዎች ቤተ ክርስቲያንን አካሉ ስለምትሆንበት መንግስት እንጂ ስለ ቤተ ክርስቲያን በዋናነት የሚገልጡ አይደሉም። ዘሪው የሚዘራው ፍሬና መሬቱ ማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 23፣ ማርቆስ ወንጌል ምዕራፍ 4 ከቁጥር 3 እስከ 25፣ ሉቃስ ወንጌል ምዕራፍ 8 ከቁጥር 15 እስከ 18። መነሻው ስንዴ ከፍልስጤማውያን የምግብ ሰብሎች ዋናው ስለሆነ ሰብሉን የማምረት ሂደት ጌታን ያደምጡ በነበረ ሰዎች ዘንድ የታወቀ ነገር ነበረ። እህሉን ለመዝራት ዝግጅት በሚደረግበት ጊዜ መሬቱ ቀድሞ ካበቀለው ነገር ነፃ ይሆናል። ይህን ክንውን መሬቱ በሙሉ ተመሳሳይ ገጽታ እንዲኖረው ያደርጋል። ዘሪው ካፈሩ ስር ቋጥኝ ወይም ስራ ስር ስለመኖሩ የሚያውቀው ነገር የለም። የዚህን ጊዜ አስተራረስ እንደ ዛሬው አልነበረም። መጀመሪያ ፍሬው በዘሪው አማካኝነት መሬቱ ላይ ይበተናል። ከዚያ መሬቱ በጥንታውያን በእንጨት በተሰራው ማረሻ እየታረሰ ዘሩ አፈር እንዲለብስ ይደረጋል። እህሉ የሚዘራው እንዲበቅል የሚያደርገው ዝናብ መጣል ከጀመሩ በፊት ነው። በዘሩ መበቅልና በቡቃያው እድገት ሂደት ወቅት ዘሪው ሰብሉን ሙሉ ፍሬያማና የተትረፈረፈ ምርት
እንዲሰጥ የሚያደርገውን የኋላ ዝናብ ይጠብቃል። ችግሩ በእነዚህ የምሳሌ ክፍሎች መጀመሪያ ላይ ክርስቶስ የሚገልጠው እውነት እንዴት ይሰራጫል? ከዚህስ የሚጠበቀው አጸፋ ወይም መልስ ምን ይሆናል የሚል ጥያቄ ይገጥመዋል። መፍትሄው ጌታ ራሱ ምሳሌዎቹን ለአድማጮች ተረጎመላቸው። ዘሪው እርሱ ራሱ ሲሆን መሬት ደግሞ ቃሉ ያደምጡ ሰዎች በኩሎ ነው የቀረበው። ማቴዎስ ወንጌል ምዕራፍ 13 ቁጥር 37 ዘሩ የእግዚአብሔር ቃል፣ ሉቃስ ወንጌል ምዕራፍ 8 ቁጥር 12 እና የመንግስት ልጆች ማቴዎስ ወንጌል ምዕራፍ 13 ቁጥር 38 የተባለ እንደመሆኑ የእግዚአብሔር ቃል በዘመናት ሁሉ እንደ መንግስት ልጆች በተቆጠሩ ሰዎች በኩል የሚዘራ መሆኑን እንረዳለን። ከዚህም ሌላ ዘሩም ሆነ ዘሪው መልካም መሆናቸውን መሬቱም የመልካም ፍሬያማነትን ምልክትን እንደሚያሳይ እንገነዘባለን። በዚሁ ዘር ከተዘራው ዘር የሚገኘው ውጤት የተለያየ መሆኑንም ልብ እንላለን። የሚገኘው ውጤት በመሬቱ ሁኔታ ላይ እንጂ በዘሪው ሆኖ በሚዘራው ዘር የሚወሰን አይደለም። ቃሉን በሚያደምጡ ሰዎች ሁኔታ ላይ ይወሰናል ለማለት ነው። ከመልካሞቹ ፍሬዎች ቃላት ጥቂቶቹ ክርስቶስ በመንገድ ወይም እርሻ ዳር ባለ መተላለፊያ የመሰላቸው አድማጮች የሰሟቸው ናቸው። ዘሩ ከተበተነለት በኋላ መንገዱ አልታረሰም ነበረ። ስለሆነ እህሉ በቀላሉ በአፍ ተለቀመ። ክርስቶስ ሌሎቹ አድማጮችን የመሰላቸው በቋጥኛማ አፈር ነው። ቋጥኛ በጥቂት አፈር ነበር የተሸፈነው። በዚህም የተነሳ በሚስበው የፀሐይ ሙቀት እየተረዳ ዘሩ ፈጥኖ እንዲበቅልና ቡቃያውን እንዲያድግ ያደርጋል። ይሁን እንጂ ቡቃያው ስር የሚሰድበት በቂ አፈር የለም። አፈሩ ያገኘው እርጥበት ወዲያውኑ ስለሚተን የቡቃያውን ፈጣን እድገት የሚረዳ እርጥበት አይኖረውም። ከዚህም የተነሳ ቡቃያው በፍጥነት ይደርቃል። ክርስቶስ ሌሎች አድማጮቹን የመሰላቸው በእሾህ በታነቀ አፈር ነው። በቀድሞ ዓመት በመሬቱ ላይ የነበረው ተክል ሁሉ ስለተወገደ አፈሩ ውስጥ የእሾህ ስራ ስር እንደነበረ ዘሪው አላወቀም። ከዚህም የተነሳ መልካሙ ዘር ከእሾህ ጋር በቀለ። እሾህም የስንዴውን ቡቃያ አነቀው። ሌላውም ፍሬ በመልካም መሬት ላይ በመውደቁ መልካም ምርት ለመስጠት ቻለ። ክርስቶስ ምሳሌውን በመተርጎም በዘሩ የተዘራ መልካም ዘር ፍሬ እንዳያፈራ የከለከለው ነገር ገለጠ። በመንገድ ዳር የወደቀው ፍሬ የለቀሙት አፍ የእግዚአብሔር ቃል ተቃዋሚ በሆነው ቃሉ እንዳይበቀል ወይም እንዳያፈራ በሚከለክል ሰይጣን ተመሰሉ። ቡቃተኛም አፈር ላይ የወደቀችው ፍሬ በቅሏል፣ ነገር ግን ስሩን ወደ መሬት ሊሰድ አልቻለም። ጌታችን በዚህ ይገልጥ የነበረው በመንፈሳዊ ሕይወት አለማደግ ወይም በእውነት ላይ ስር አለመስደድ አንድን ሰው በስደት ወይም በፈተና ወቅት እንዲወድቅ የሚያደርገው መሆኑን፣ በእሾህ መካከል የወደቀው ፍሬ ደግሞ ለሕይወቱ ለቁሳዊ ፍላጎቱ ለብልጽግናና እርካታ ብቻ የሚያስብን ሰው ምስል ይገልጣል። መልካሙ መሬት ወይም አፈር የሚገልጠው ደግሞ ቃሉን መስማት ብቻ ሳይሆን ልብ የሚያደርገው ሰው ነው። ኢየሱስ በሌላ ስፍራ እንዳስተማረው ዮሐንስ ወንጌል ምዕራፍ 16 ከቁጥር 13 እስከ 14 ክንውኑ አንድ ሰው ቃሉን እንዲረዳና በተግባር በመተርጎም ከዚያም አልፎ በተቀበለው ቃል መሰረት እንዲኖር የሚያደርግ የመንፈስ ቅዱስ አገልግሎት ነው። ስለዚህ የአንድ ክፍል የመጀመሪያው ከሆነው ከዚህ ምሳሌ የምንረዳው ዛሬም ቢሆን የእግዚአብሔር ቃል በጌታችን በሉቃስ ምዕራፍ 8 ቁጥር 12 እና የመንግስት ልጆች በሚላቸው በኩል የሚዘራ መሆኑን ነው። ማቴዎስ ወንጌል ምዕራፍ 13 ቁጥር 38። በአድማጮች ዝግጁነት የሚወሰን የተለያየ መልስ ይኖራል። ምንም እንኳን በሶስቱ የአድማጭ ክፍሎች ዘንድ ፍሬ ባይገኝ የተትረፈረፈ ምርት እንደሚኖር ግን ቃል ተገብቶልናል። መልካምን መሬት ሆናችሁ እግዚአብሔር በሚዘራባችሁ ቃል ማደግና መበልጸግ ይሁንላችሁ። ጌታ ኢየሱስ ክርስቶስ ከእያንዳንዳችሁ ጋር ይሁን። መልካም ጊዜ። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።